Israel has become the first country to formally recognize Somaliland. ቱርክ ሶማሊያና ጅቡቲም እሪታቸውን ገና ካሁኑ እያቀለጡት ነው። I am the happiest person in the world today. እነሆ የፍትህ ፀሐይ ያበራለት ጀምሯል። Official recognition of Somaliland. ራ ተባያሉም ቢሆን እነሆ አሁንም ቁጣና ብስጭታቸውን ከመግለጽ አልታቀቡም። በመጨረሻም ሶማሊላንድ ሀገር ሆነች። መንገድ ጠራጊዋ ኢትዮጵያና ማህተም ረጋጯ እስራኤል። ከታህሳስ 15 እስከ 28 ታላቅ ቅናሽ የተደረገበት የገና ኤክስፖ ከጊፍት ሪል ስቴት ለገሃር ላይ ለቤትና ሱቅ ፈላጊዎች በሙሉ ተደግሷል። ባለፈው የጊፍት ኤክስፖ ባለ አንድ መኝታና ዝቅተኛ ወለል ላይ የሚገኙ ቤቶች ተሽጠው በማለቃቸው ለተቆጩ ገዢዎች ሌላ ታላቅ ዕድል ነው። ሁሉንም በአንድ ላይ ያካተተው ውቡ የለገሃር የመኖሪያ መንደር በተለያየ የካሬ አማራጭ ቀርቧል። እንዴት መሰሉት? እርስዎ 5 በመቶ ቅድመ ክፍያ ሲፈጽሙ የ20 በመቶ ቅናሽ ይደረግሎታል። 45 በመቶ ደግሞ በረጅም ጊዜ የሚመለስ የባንክ ብድር ተመቻችቷል። ከ1 እስከ 3 ዓመት ባለው ጊዜ ውስጥ ንብረቱን ያስረክቦታል። ይወስኑና አሁኑኑ በ0963 9998 88 ይደውሉ። I am the happiest person in the world today. የዛሬ 34 ዓመት ግድም በአፍሪካ ቀንድ ጥንታዊ የሚባል የስነ መንግስት ታሪክ እንዳላቸው የሚነገርላቸው ሁለቱ የምስራቅ አፍሪካ መንግስታት ኢትዮጵያና ሶማሊያ በብዙ ገጹ ሲታይ ተመሳሳይ የሚባል ፈተናን የማስተናገድ ጋሬጣ ከፊታቸው ተደቀነ። በአዲስ አበባም ሆነ በሞቃዲሾ የነበሩት መንግስታቶች በአማጽያን ኃይሎች ተገርስሰው ሀገራቱ በተገንጣይና በተነጣይ ኃይሎች መዳፍ ውስጥ ወደቁ። ጥንታዊት ኢትዮጵያ የተሸመነችበት ኤርትራ የተባለው ክፍልና ሶማሊላንድ የተሰኘው የሰሜናዊ ሶማሊያ ክፍሎች ከዋናው የሀገሩ ክፍል ተገንጥለን ራሳችንን የቻልን ሀገር ሆነናል ብለውም አወጁ። ዓለም ግን ለሁለቱ ተነጣዮች ተመሳሳይ ምላሽን ሊሰጣቸው አልወደደም። ኢትዮጵያን እንጂ ሶማሊያን ማዳከም የወቅቱ የተባበሩት መንግስታት ዋና ጸሐፊ ግብፃዊው ቡትሮስ ጋሊ አጀንዳ ስላልነበረም ለኤርትራ እንጂ ለሶማሊላንድ ጥያቄ ቁብ የሰጠው ወገን አልነበረም። ተጨባጭ በሚባል የመልማት አቅምም ሆነ ስትራቴጂያዊነት ከታየ ግን ከኤርትራ ይልቅ ሶማሊላንድ በብዙ መልኩ ሀገር ሆኖ የመቆም ብርቱ ቁመና እንደነበራት የሚያሻም አልነበረም። ፍርደ ገምድሉ ዓለምና የመንግስታቱ ድርጅት ግን ኤርትራን ሀገር ነሽ ብሎ ሶማሊላንድን ግን አላውቅሽም በማለት ጥያቄዋን አይቶ ባላየ ማለፍን መረጠ። ኤርትራና ሶማሊላንድ ባለፉት 34 ዓመታት ተነጥለው የመቆም ተጨባጭ እርምጃቸው ሲመዘኑ ግን ከአስመራ ይልቅ ሀርጌሳ በልማት በዲሞክራሲም ሆነ በኢንቨስትመንት የተሻሉ ምዕራፎችን መስፈንጠር የቻለች ሀገር ሳትሆን የሀገር ያህል አመርቂ ዲፕሎማሲ መዘርጋት የቻለች መሆኗን ለተመለከተ ለኤርትራ ተዘርግቶ ለሶማሊላንድ የተቆለፈው መዳፍ ውስጥ የነበረውን እንቆቅልሽ ለመረዳት አይከብደውም። ያሁሉ ፍርደ ገምደልነትና ኢፍትሃዊነት ግን ኢትዮጵያ ባለፉት 3 እና 4 ዓመታት አቧራውን አራግፋ ወደ መድረኩ እያመጣች ያለውን አጀንዳ ተከትሎ እነሆ የፍትህ ፀሐይ ያበራለት ጀምሯል። ሶማሊላንድም ሀገር ናት ያስባላትን የመጀመሪያ ዕውቅና ከሰሞኑ ከእስራኤል መንግስት መቀዳጀት ችላለች። ከ2 ዓመት በፊት ኢትዮጵያ የመጀመሪያውን የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ በአዲስ አበባ ስትፈራረም መሬት ትገልበጥልን ያሉት ታሪካዊዎቹ ባላንጣዎችም ፈራ ተባያሉም ቢሆን እነሆ አሁንም ቁጣና ብስጭታቸውን ከመግለጽ አልታቀቡም። Israel's official recognition of Somaliland. ጤና ይስጥልን ውድ የሳሎን ቲዩብ ቤተሰቦቻችን፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እስራኤል፣ ኢትዮጵያና የተባበሩት አረብ ኤሚሬቶች ሻዶው አሊያንስ ሲሉ በጠሩት ስውር አስተላለፍ በቀይ ባህር ዙሪያ አንዳች ነገር እየጎነጎኑ ነው ብለው ከገለጹ አንድ ሳምንት እንኳ ሳይሞላቸው ከሀገራቸው ጋር ተመሳሳይ የራስ ገዝነት ዕድሜ ኖሯት የኖረችው ሶማሊላንድ ለመጀመሪያ ጊዜ ከቴል አቪቭ ዕውቅና የማግኘቷ ዜና አየሩን ሞልቶታል። በዛሬው የተረክ መሰናዷችንም ከእስራኤል ለሶማሊላንድ የሀገርነት ዕውቅና መስጠት በስተጀርባ ያለውን አንድምታ
ከኢትዮጵያም ሆነ ከቀጠናው ሁኔታ ጋር አያይዘን በስፋት ለመመልከት ሙከራ የምናደርግበት ይሆናል። አብራችሁን ሁኑ። Mr. Netanyahu congratulated Somaliland's president. ከሞላ ጎደል ዙሪያዋን ባላንጣዋ በሚባሉ መንግስታት የተከበበችው የመካከለኛው ምስራቅ ሀገሯ እስራኤል እስከ የመን በተዘረጋውና ህልውናዋን ጥያቄ ውስጥ በጣለው የተዋጊ አማጽያን እንቅስቃሴ ምክንያት ልክ እንደ ኢትዮጵያ ብሔራዊ ደህንነትን ለማስጠበቅ ሶማሊላንድ የተሰኘችው በህግ የሶማሊያ የግዛት አካል በተግባር ግን ራሷን ችላ መኖር ከጀመረች 34 ዓመታት ያስቆጠረችውን ሀገር ሙጥኝ ማለት ምርጫ የሌለው አማራጭ ሆኗል ማለት ከጀመረች ጥቂት ዓመታት ተቆጥረዋል። ለዚህ ቢያንስ በዕብራይስጥ ቋንቋ የሚታተመው ማሪፍ ጋዜጣ ከአንድ ዓመት በፊት ባስነበበው ዘገባ እስራኤልና የተባበሩት አረብ ኤሚሬቶች ከኢትዮጵያ ቀድመው ለሶማሊላንድ ዕውቅና በመስጠት በግዛቲቱ የጦርና የስለላ መንደር ለመገንባት ስምምነታቸውን እያገባደዱ ነው ብሎ መዘገቡን በእማኝነት ማስታወስ በቂ ነው። ይህንን ዜናና የእስራኤልን በሶማሊላንድ ዙሪያ ማንዣበብ ተከትሎ ታዲያ በዚያው ሰሞን የግብጽና ሶማሊያ መሪዎች አስመራ ላይ ተሰብስበው ለሶማሊያ ሉዓላዊነትና የግዛት አንድነት መከበር አብረን እንቆማለን ብሎም በአፍሪካ ቀንድና በቀይ ባህር ሰላምና መረጋጋት ማስፈን በተለይም የባቢኤል መንደብ የባህር ዳርቻ ጸጥታን በትብብር መከላከል ኃላፊነታችን ነው የሚል የጋራ መግለጫን አወጡ። ይህ የጊዜው መግለጫ ሞቃዲሾ ላይ መንግስቱን ከተከለው የሶማሊያ መንግስት አንጻር ይታይ ከተባለ የቀይ ባህርንም ሆነ የባቢኤል መንደብን ሰላምና ጸጥታ ለማስከበር የግድ የሶማሊላንድ ራስ ገዝ አስተዳደርን በስሩ ማስገባት አሊያም በግዛቱ ላይ የበላይነት ሊኖረው ግድ የሚለው መሆኑ የተሰወረ አልነበረም። በምስሉ ላይ በሚታየው ካርታ እንደምንመለከተው ሶማሊያ ወደ ቀይ ባህርም ይሁን ወደ ባቢኤል መንደብ ለመጠጋት ሶማሊላንድ ላይ የግድ እግሯን መትከልና ሙሉ ቁጥጥር ማንበር ያስፈልጋታል። በሌላ አነጋገር የሀርጌሳ መንግስት እንዳለፉት ከ30 የተሻገሩ ዓመታት በራስ ገዝ አስተዳደሩ ላይ ሙሉ ስልጣን ኖሮት እስከቀጠለ ድረስ ሞቃዲሾ ከአስመራም ይሁን ከካይሮ ጋር ተቀናጅታ የባቢኤል ዳርቻንም ሆነ ከፍ ብሎ በሚገኘው የቀይ ባህር ቀጠና ላይ ምንም አይነት ወታደራዊ እንቅስቃሴ ማድረግ የምትችልበት እድል የለም ማለት ነው። የሐሰን ሼህ መሐመድ መንግስት ሶማሊላንድ ግዛቴ ናት ከሚል ነቢብ የተሻገረ ይህንን ሙሉ በሙሉ በሀርጌሳው መንግስት ቁጥጥር ስር የሚገኝ ክልል የተመለከተን ውሳኔ በተግባር የመተርጎም አቅሙ እንደ ሰማይ የራቀ መሆኑም ከማንም የተሰወረ አልነበረም። በዚህ መልክ ስትራቴጂያዊ በሚባል መልክዓ ምድር ላይ የተሰየመው የሶማሊላንድ ራስ ገዝ አስተዳደር ግን ከመካከለኛው ምስራቅ እስከ ኤደን ባህረ ሰላጤ ባለው ጂኦፖለቲካዊ ሽኩቻ ምክንያት ከጊዜ ጊዜ የበርካታ መንግስታትን ቀልብ ከመሳብ ውጭ አልሆነም። በተለይም ኢትዮጵያ ከ2 ዓመት በፊት ከሶማሊላንድ ጋር የደረሰችበትን የመግባቢያ ስምምነት ተከትሎ የተፈጠረው የቀንዱ ውጥረትና አዲስ የኃይል አስተላለፍ የሰሞኑን የሀገርነት ዕውቅና የቸረችው እስራኤል በራስ ገዙ አስተዳደር እግሯን መትከል እንድትጀምር መንገዱን ጠርጎላታል። በእርግጥም ሶማሊላንድ በወሳኝ የኤደን ባህረ ሰላጤ ስፍራ ላይ መቀመጧ ከዓለም የባህር መጓጓዣዎች 1/3 ወደሚያልፍበት ባቢኤል መንደብ ሰተት ብሎ ለመግባትም ቅርብ ቦታ ላይ መገኘቷ ተፈላጊነቷን በእጅጉ ጨምሮታል። ራስ ገዟ ለኤደን ባህረ ሰላጤ 460 ማይል ቅርበት ላይ መሰየሟ ደግሞ ለባቢኤል መንደብም ሆነ ለቀይ ባህር ደህንነት ጥበቃ ብሎም የባህር ላይ ወንበዴዎችን ሽብርተኝነትንና ኮንትሮባንዲስቶችን በመዋጋት ረገድ ትልቅ ትርጉም ያላት ግዛት እንድትሆን ያደርጋታል። ጥያቄው ግን ኢትዮጵያ የቀደደችውን ቦይ ተከትሎ እስራኤል ወደዚች ራስ ገዝ አስተዳደር አይኗንም እግሯንም ማሳረፍ የፈለገችበት ሁነኛ ምክንያቱ ምንድን ነበር የሚለው ነው። በእርግጥም እስራኤል የምትገኝበት የመካከለኛው ምስራቅ ቀጣና ከቅርብም ከሩቅም የሚሰነዘሩ ጥቃቶችን መክቶ ደህንነቷን በማስጠበቅ ረገድ ያለው ማስተማመኛ አሳሳቢ እየሆነ መጥቷል። በዚህም ሳቢያ ብሔራዊ ደህንነቷን የማስጠበቁ እርምጃ ካለችበት ንፍቀ ክበብ ብዙ ማይሎች ርቃ የጦር መንደር መስርታ መቀመጥን የግድ ያደረገባት ይመስላል። በተለይም በየመን የሚንቀሳቀሱትንና አሳሳቢነታቸው በየጊዜው እያየለ የመጣውን የሃውቲ ተዋጊዎች ጉዳይ
ወታደራዊ እልባት በመስጠት ረገድ ሶማሊላንድ ውስጥ ወታደራዊ ስፍራ መቆናጠጥ አይተኪ አማራጭ ሆኖ ያገኘችው ይመስላል። ለእስራኤል አይኖቿን ወደ ሶማሊላንድ ማማተር ከወታደራዊ ፋይዳው ባሻገርም ዲፕሎማሲያዊ ግንኙነቷን ከማሳደግ አንስቶ የሚቆጠሩ ሌሎች ኢኮኖሚያዊ ጥቅሞች እንደሚኖሩት ጭምር ቢገለጽም በሶማሊላንድ ራስ ገዝ አስተዳደር በኩል ለቴል አቪቭ እንዲህ ያለው ጥያቄ ይሁንታ የተሰጠበት አመክንዮ የሚመነጨው ግን ኢትዮጵያ ብልጭ አድርጋው መልሳ ያደበዘዘች ይመስል የነበረውን እንደ ሀገር ዕውቅና የማግኘት ጥያቄን ሙሉ በሙሉ ምላሽ የሚያስገኝ በመሆኑ ነበር። እስራኤል በአረቡ ዓለም መካከል የምትገኝ ትንሽ ሀገር እንደመሆኗ መጠን በየቀኑ የሚያረዳት ስጋት ቀላል አለመሆኑ ለማንም ግልጽ ነው። በዚህ ምክንያት ህልውናዋን ለማረጋገጥ በምትሄድበት ርቀት ሁሉ የፈሪ ከሚመስለው በትሯ ጎን ለባላንጣዎቿ ውጋት የሚሆን ስትራቴጂያዊ ስፍራን መቆጣጠር እንዳለባት ማመን ከጀመረች ዋላ ደረብላለች። ከሁለት ዓመት በፊት በኦክቶበር 7 ቀን 2023 ሐማስ የፈጸመውን ጥቃት ተከትሎ በጋዛ የታየው የእስራኤል ወረራም ሆነ ከዚያ በኋላ ወደ ሊባኖስ የከፈተችው ተመሳሳይ ዘመቻ ይህንኑ ስጋቷን የሚያረጋግጥ ነው። በጋዛም ሆነ በሊባኖስ በተደረጉት ጥቃቶች በስፋት ተጎጂ የሆኑት ንጹሃን መሆናቸው ዓለም ፊት የተረጋገጠ ከመሆኑ አኳያ የምንጊዜም ወደረኛ ጠላቷ ኢራን መላው የዓለም ሙስሊም እስራኤል ላይ እንዲነሳ ግልጽ ጥሪ ያቀረበች ቢሆንም ፖለቲካ ጥቅም እንጂ የእምነት ዶክትሪን አይደለም የሚለውን መርህ ያነገበች የምትመስለው ሶማሊላንድ ግን እስላማዊ መንግስትነቷን ከየትኛውም የአረብ መንግስታት ለየት ባለ መልኩ ከአላህ ውጪ ሌላ አምላክ የለም፣ መሐመድ የእርሱ ነብይ ነው የሚለውን የታወቀ ሸሃዳ በሰንደቅ ዓላማዋ ጭምር አተማም ቢሆን እስራኤልን እንደ ስትራቴጂያዊ ወዳጅ ተቀብላ ለማስተናገድ አላመነታችም። የአፍሪካ ቀንዷ ራስ ገዝ ሶማሊላንድ ልክ እንደ ሄዝቦላ ሁሉ የኢራን የእጅ አዙር ኃይል እንደሆኑ የሚነገርላቸውን የየመን ሐውቲ ታጣቂዎችን ተዋግቶ በምዕራብ አቅጣጫ ከሐማስ ጋር በሰሜን ደግሞ ከሄዝቦላ ጋር አሰናስላ እስራኤልን በሳት ቀለበት ለማጠር ኢራን የዘረጋችውን ሰንሰለት ለመበጣጠስ ሶማሊላንድ ውስጥ ወታደራዊ ይዞታ ማግኘትን ለእስራኤል ግድ ያደረገው ይመስላል። እዚህ ጋር ታዲያ ቻይና ከቅርብ ዓመታት ወዲህ በዚሁ አፍሪካ ቀንድ ቀጠና በወደብ ልማቶች ዙሪያ እያካሄደች ያለውን ኢንቨስትመንት ማስታወስ፣ ቱርክም ሶማሊያ ውስጥ የራሷን የጦር ሰፈር ለማቋቋም እያደረገች ያለውን ሙከራ አለመርሳት ጠቃሚ ነው። ይህም ሆኖ ልክ እንደ እስራኤል ሁሉ የተባበሩት አረብ ኤሚሬቶችም ሶማሊላንድ ውስጥ ያላትን ወታደራዊ ይዞታ ለማሳደግ በብዙ ጥረት ላይ ከመሆኑ አኳያ እስራኤል ይቺን ዓለም ሀገር መሆኗን ሳያውቃት በኖረችው ግዛት ውስጥ ወታደራዊ ቤዝ ለመመስረት እንቅስቃሴ ውስጥ ከመግባቷ በስተጀርባ የነበረው ሚስጥር ይህ መሆኑ ቢያንስ ከትናንት ይልቅ ዛሬ ፍንትው ያለ ይመስላል። ውስጡን ይህን ሁሉ ርቀት ስትጓዝ የቆየችው እስራኤል አሁን ግን ለሶማሊላንድ በይፋ ዕውቅናን ሰጥታለች። ይህንን የእስራኤል መንገድ የተባበሩት አረብ ኤሚሬቶችና ኢትዮጵያ እንደሚከተሉትም ይጠበቃል። ይህም ቀደም ብለን በመግቢያችን እንደጠቀስነው የኤርትራው አለቃ ሻዶው ባን ሲሉ የገለጹት በቀይ ባህር ዙሪያ አዲስ ጥምረት መፈጠሩን እርግጥ ያደርገዋል። እንደሚታወቀው የተባበሩት አረብ ኤሚሬቶች ከሶስቱም ሀገራት ማለትም ከሶማሊላንድም ከኢትዮጵያም ሆነ ከእስራኤል ጋር የጠበቀ ግንኙነት ያላት ሀገር ናት። ለዚህ ማሳያ የሚሆነው ኤሚሬቶች ከ2017 እንደ አውሮፓውያን አንስቶ ሶማሊላንድ ውስጥ ወታደራዊ መንደር መገንባቷ ነው። አቡዳቢ የሞቃዲሾውን መንግስት ባላማከለ መልኩ ለሶማሊላንድ ሪፐብሊክ ዕውቅና ሰጥተው ኢንቨስትመንቶቻቸውን በምድሪቱ ካቀላጠፉ ጥቂት የዓለማችን ሀገራት አንዷም ናት። ከዚህም ባሻገር የሶማሊላንድ መንግስትን ፖሊስም ሆነ የመከላከያ ሰራዊት የማሰልጠን ኃላፊነትን የወሰደች ብቸኛ ሀገርም ናት። እንዲህ ባሉ ወሳኝ የኢኮኖሚና የጸጥታ ዘርፎች ውስጥ ትርጉም ያለው ሚና የምትጫወተው ኤሚሬቶች ከሶማሊላንድ ጋር ያላት ግንኙነት ስትራቴጂያዊ አጋርነትን መሰረት ያደረገ መሆኑ ያደረ እውነታ ነው። የተባበሩት አረብ ኤሚሬቶች ከእስራኤል ጋር ያላት ግንኙነት ኦፊሴላዊ ቅርጹን የሚይዘው ደግሞ በፈረንጆቹ 2020 ዶናልድ ትራምፕ ካስተዋወቁት የአብርሃም ውል ወይም አብርሃም አኮርድ ከተባለው ስምምነት በኋላ ነው። ያ ስምምነት በሁለቱ ሀገራት መካከል የቀደደው በጎ የሚባል የግንኙነት ፈር ደግሞ እስራኤል ባለፈው 2 ዓመት
ጋዛ ላይ በሚኖሩ ፍልስጤማውያን በብዙሃን ዘንድ በዘር አጥፊነት የተፈረጀውን ፍጅት ስታከናውን የትኛውም አረባዊ መንግስት በተለየ ሁኔታ ኤሚሬቶች ዲፕሎማሲያዊም ሆነ ኢኮኖሚያዊ ግንኙነቷን ሳታቋርጥ ጠብቃ እንድትዘልቅ አድርጓታል። መረጃዎች እንደሚያሳዩት ከሆነም ኤሚሬቶች ከማንም ቀድማ ሶማሊላንድን ስትደግፍና ስትረዳ ብትቆይም ከተቀረው የአረብ ማህበረሰብ ጨርሳ ላለመወገዝ ስትል ለሐርጌሳው መንግስት ይፋዊ ዕውቅና የመስጠትን ጉዳይ በሁለቱ ጥብቅ ወዳጅ አገሮቿ ማለትም በኢትዮጵያና እስራኤል በኩል ማድረግን የመረጠች ይመስላል። ኢትዮጵያ ነገሩን በድፍረት በማፈንዳት የመጀመሪያውን እርምጃ የተራመደች ቢሆንም ግብጽና ሶማሊያን ጨምሮ በርካታ ሀገራት ያደረጉት ርብርብ ለጊዜውም ቢሆን አጀንዳውን ወደ ኋላ እንድትስብ ያስገድዳት ይመስላል። እስራኤልም ልክ እንደ ኢትዮጵያ ሁሉ ባለብዙ ባላንጣ ሀገር ብትሆንም አጀንዳውን ከሰሞኑን ረገጥ አድርጋ መመለስ ከማይችልበት ማማ ስትሰቅለው ታይቷል። ሶማሊላንድን ሀገር ናት በማለትም ይፋዊ ዕውቅና በመስጠት የጠቀስነውን የኤሚሬቶች አደራ በሚገባ መወጣት ችላለች። በዚህ መልክ ኢትዮጵያ የቀደደችው ፈር በእስራኤል መስፋቱን ተከትሎ ኢሳያስ ሻዶባን ሲሉ የጠሩት የሶስቱ ሀገራት እንቅስቃሴ በአፍሪካ ቀንድ የበለጠ ስትራቴጂያዊ ለውጥ እንደሚፈጥር ይታመናል። ልክ እንደ ኢትዮጵያ ሁሉ ቀይ ባህር ላይ አንዳች ስትራቴጂያዊ ፍላጎት አለን የሚሉት እስራኤልና የተባበሩት አረብ ኤሚሬቶች ከሶማሊላንድ በተጨማሪ የየመን ሴኮትራ ደሴትን የመቆጣጠር ሐሳቡ እንዳላቸው መረጃዎች መውጣት ከጀመሩ ረዘም ያሉ ጊዜያት ተቆጥረዋል። በተለይም የተባበሩት አረብ ኤሚሬቶች የየመን የእርስ በርስ ጦርነት ከመጀመሩ በፊት በዚህ ደሴት ላይ የበላይነት ለመያዝ እቅድ እንደነበራት ይነገር የነበረ ሲሆን ከዓመት ወዲህ ደግሞ ከእስራኤል ጋር በደሴቲቱ ላይ የጦር ሰፈር ለመመስረት ዝግጅቷን ማጠናቀቋ ተዘግቦ ነበር። በዕብራይስጥ ቋንቋ የሚታተመው ማሪቭ የተሰኘው ጋዜጣ ጉዳዩን አስመልክቶ አስነብቦት በነበረ ሀተታም የተባበሩት አረብ ኤሚሬቶች በሶኮትራ ደሴት ከእስራኤል ጋር የጋራ ወታደራዊ ቤዝ ብቻ ሳይሆን የስለላ ተቋም ጭምር ለማቋቋም ስምምነት ላይ ደርሳለች። የሶኮትራ ደሴት አካል በሆነው አብዱል ኩሪ በተሰኘው ተያያዥ ደሴት ላይ እየተገነባ ባለው የተባበሩት አረብ ኤሚሬቶችና እስራኤል የጦር ሰፈር ውስጥም እንዲህ አይነት የትብብር እንቅስቃሴ እየታየ መሆኑ ከተዘገበ ከራርሟል። የአፍሪካ ቀንድ ባለው ስትራቴጂያዊ ስፍራና አቅም ምክንያት የበርካታ ኃይሎችን ትኩረት ከማግኘት አልፎ የብዙ መንግስታት የሽኩቻ ሜዳ ወደ መሆን መጥቷል። በዚህ ረገድ እስራኤል እስካሁን ከተባበሩት አረብ ኤሚሬቶችና ኢትዮጵያ በስተቀር ብዙ ሀገራት ለመድፈር ያልሞከሯት ሶማሊላንድን በይፋ ዕውቅና በመስጠት በከባቢው እየተካሄደ ባለው ውርክብ ውስጥ የራሷን ሚና ለመጫወት እነሆ ሰተት ብላ ገብታለች። ግብጽ፣ ቱርክ፣ ሶማሊያና ጅቡቲም እሪታቸውን ገና ካሁኑ እያቀለጡት ነው። በእርግጥም የቴል አቪቭና አቡዳቢ በሶማሊላንድ መገኘት ለኢትዮጵያ ፖለቲካዊም ሆነ ወታደራዊ ትርጉሙ ትልቅ ነው። በተለይም በሶማሊያ የግዛት አንድነት ስም ግብጽን ጓዳዋ ድረስ ጎትታ ያስገባችው ሞቃዲሾ ከኢትዮጵያ ጋር ለሚኖር ማንኛውም የጦር ፍጥጫ ሶማሊላንድን የውጊያ ሜዳ ማድረግ ከመፈለጓ አመክንዮ ጋር ከተሰናሰለ ከባድ ፈተና እንደሚሆንባት አያጠራጥርም። በፓን አረባዊነት ጭምብል ለምታጭበረብረውና አጠገቧ በምትገኘው ጋዛ 40 ሺዎች ለአሰቃቂ ሞት የተዳረጉበትን ትራጀዲ ችላ ብላ አንዴ ለሶማሊያ ሌላ ጊዜ ለጅቡቲ ብሎም ለኤርትራ አለሁላችሁ ለምትለው ግብጽ ደግሞ የእስራኤል በሶማሊላንድ መገኘትና ለሶማሊላንድ ይፋዊ ዕውቅና መስጠት ኢትዮጵያ ላይ ጦር መስበቋንም ሆነ ዘገር መነቅነቋን አስመልክቶ የምታሰማውን ፕሮፓጋንዳ ወደ ተግባር ለመለወጥ መጥፎ ጋሬጣ እንደሚሆንባት ሳይታለም የተፈታ ነው። የእስራኤል የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ከሰሞኑን እንዳስታወቁት አሁን እስራኤልና ሶማሊላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል። የስምምነት የአምባሳደሮችን ሹመት ጨምሮ በሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል መሆኑም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የሶማሊላንድ ፕሬዝዳንት አብዱራህማን ሙሐመድ አብዱላሂን እንኳን ደስ ያሎት በማለት በአፍሪካ ቀንድ ሰላምና መረጋጋት ለማምጣት ያላቸውን ቁርጠኝነትና የሚሰጡትን አመራር ማድነቃቸው ተዘግቧል። የሶማሊላንድ ፕሬዝዳንት ጽሕፈት ቤት በበኩሉ
እስራኤል የሰጠችውን የሉዓላዊ ሀገርነት ዕውቅናን ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል ያድንቆታል። አክሎም ዕውቅናው ሶማሊላንድ ባለም አቀፉ መድረክ ለዓመታት ዕውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው በማለት እስራኤል እርምጃ ታሪካዊ፣ ሕጋዊና የሞራል ሀገርነት ይገባኛል ጥያቄን አረጋጋጭ መሆኑን ገልጸዋል። መረጃዎች እንደሚያሳዩት ከሆነ ግሪክ፣ ቆጵሮስ፣ ኮሶቮና አዘርባይጃን ለሶማሊላንድ ተመሳሳዩን ዕውቅና ለመስጠት ዝግጅታቸውን አጠናቀዋል። ደቡብ ሱዳን በበኩሏ ሶማሊላንድ ሪፐብሊክ ሕጋዊ የሀገርነት ዕውቅና የመስጠቱ ነገር የማያወላዳ አቋሟ መሆኑን ከወዲሁ እወቁልኝ በማለት ላይ ትገኛለች። ይህ ከሆነ ዘንዳ ቀጣዩ የአፍሪካ ቀንድም ሆነ የቅርብና የሩቅ ሀገራት ምላሽና አስተላለፍ ምን መልክ ይኖረዋል የሚለውን አጓጊ ጥያቄ በጋራ የምንመለከተው ያደርገዋል። አበቃን።